የምር ዛሬ መጣሁት ትልቅ ሐሳብ ይዤ የመጣሁት። ስትገባ ወደ ቤት ዳይመንድን ያረኩላት እንዴት እንደምንሆን እንዴት እንደምንሰቃይ እንዴት እንደምናር አያችሁ አይደል? የምር ምንድነው እንዴ? በጣም ተጨቃከነ። በብብቱ ጠረን ደፍቶ ሊገለን ነው እባክህ ደውለህ ንገረው ይላሉ። ቤተሰብ ይላል። ፍቅር ሰላም እናንተ ዛሬ ባዲስ ቪዲዮ ተመልሰን መጥተናል። ደግሞ ምን ተፈጠረ ልትለን ይሆን? ሰብስክራይብ ያደርጋችሁ አሁንም እድሉ ለእናንተ ክፍት ነው። 1000 እስከምንሞላ ሰብስክራይብ አድርጉ። ይበቻችሁ። ያማን አቦናና ከኛ ጋር መተፈታ ሻውን ቁጥር ይዣለሁ። ታወቅሽው ሽልማት አለሽ። ከስንት እስከ ስንት ነው? ከአንድ እስከ 10። ኦኬ 6 አይደለም 5 አይደለም 9 ልክ ነሽ። 09 ቺስ ትሞክሪያለሽ ኮምባት ስፖርት ላይ? ኪክ ቦክሲንግ yes የሆነ ሰዓት ሰራ ነበር። አሁን I took a break. I'm very much በጣም ኢንትረስት አለኝ ኪክ ቦክሲንግ ላይ ያለው። ሚቱ በነገራችን ላይ ትሬነር እየፈለግኩ ነበር። ጌታው በስመ አብ ወወልድ ወመንፈስ ቅዱስ ወዳጅ እባካችሁ ውጡና ተዋውቃት። ፎሎ ያረጉኛል አንፎሎ ያረጉኛል ከባድ ነው። ለምንድን ነው? እውነት የምሬድ ነው። ፎሎ ያረጉሽና ከዛም ፎሎ ያረጉኛል መንቀሳቀስ አልቻልኩኝም። ምንድነው ችግሩ? ፎቶ ላይ ኢንስታግራም ላይ እንደምናየው አይነት ትክክለኛ ህይወት ነው ያላት ወይንስ እያስመሰለች ነው? እያስመሰልኩ አይደለም፣ አላስመስልም። እኔ አሁንም ለማስመሰል ረጅም ጊዜ አለኝ ብዬ አላስብም። እንዲገና ልጅ ነው የምኖረው። ከተቀበልከኝ ትቀበለኛለህ፣ ካልተቀበልከኝ አትቀበለኝም። እነዚህ ፎቶዎች ያው በአመት ሁለቴም አንዴም ሊሆን ይችላል ወጥተህ የምትዝናናቸው ለራስህ ጊዜ የምትሰጣቸው ናቸው እንጂ ዴይሊም ኤቭሪዴይ ማደርገውም ነገርም አይደለም። እኔ አግብታ ማነው ወልደን ስትገባ ወደ ቤት ዳይመንድን ያረኩላት አይባልም። ዳይመንድ ሳረግላት ግን እሺ እዚህ ጋር አንድ ሚስጥር ልናገር። ዳይመንድ ሳረግላት ጣትሽ ላይ ያለው ቀለበት ነበር የገዛውላት ስላልሞላልኝ ነው ማለት ስላልሞላልኝ ጣቷ ላይ ያለውን ቀለበት ቆይ እስቲ እቺን ቀለበት ጠባሻለሽ ብዬ አስወለኳት። ከዛ በኋላ ሄጄ እሱ ላይ ጨምሬ ነው ዳይመንድ ያረኩት። ገብቷል? ስለዚህ ይሄን ሁላ ነገር አሁን ማወራው የጥያቄው ከባድ ስለሆነ ነው። አቱ ሲሏቸው ይሳልሳቸው አሉ። ዳይመንድ መንገዛ ምናም ሌክዠሪ ላይፍ ምናም ብቻ እየኖርን ሳይሆን የሆነ የምናሳልፈው ነገር አለ። ስለዚህ ሰው ማሰብ ያለበት ክሬሟን የምናሳያቸውን ብቻ ሳይሆን የሆነ ወይ አለ ውስጥ ላይ ባል ብቻውን ተጨንቆ ምን ላርግላት እንደዚህ ምናም ብሎ የሚያስበዋል። እኛ ተበጠበጥ ልክ እንደ በሰው እየተበጠበጥን ያለ ነው። ከዛ ባለፈ ደግሞ ባለን አቅም ልክ በዛሬ ቀን ተደስተን ዛሬን ፉሊ መኖር እናምናለን። አምናለሁ እኔ እንደ ቤት እና ወንዶች በተለይ ትልቅ ኃላፊነት አለባቸው። በብብቱ ጠረን ደፍቶ ሊገለን ነው እባክህ ደውለህ ንገረው ይላሉ። ሰላም እንዴት ናችሁ? ማጋሪ ደውል የሚለው ፕሮግራማችን ቀጥሏል። ውስጥ መስመር ላይ እንዲህ ተብሎ ተጽፎልኛል። ስምና የሚሰራበትን ቦታ ዘለዋለኝ። በብብቱ ጠረን ደፍቶ ሊደፋን ነው እባክህ ደውልና ንገርልን ወደ ገደለው ይላል። ይደውልለት የሚለውን እንሰማለን አንድ ላይ ይደውልለት እየጠራ ነው። ሄሎ ጤና ይስጥልኝ። ሄሎ ሰላም እንዴት አመሸ? እግዚአብሔር ይመስገን። አሁን እሺ ከወደ ገደለው ነው የምደውልልህ። ኦኬ ወደ ገደለው ምንድነው? ወደ ገደለው የቲክቶክ አካውንት ነው። እሱን ተውና የስራ ባልደረቦች ስልክህንና አድራሻህን ሰጥተውኝ ነበረ። መልእክት ነበራቸው ለአንተ የሚነገር። ምን ነው? በሰላም አው ሰላም ነው። ሬዲ ነህ ለመስማት ያለው ነገር? አዎ እሺ። አይ የስራ ባልደረቦች በጣም ነው የምንወደው በጣም ነው የምናከብረው፣ ነገር ግን የሰውነቱ ጠረን እያስቸገረን ነውና እባክህ ታጠበልልን ብለውኝ ነው። ማን ያለ? የስራ ባልደረቦች ናቸው ጓደኞች። ስም መናገራችሁ? አይ ስማቸውን ይቅርታ አልነግርህም፣ ግን ያው መልእክቱ አንተ ጋር እንዲደርስ ፈልገው ነው።
ቅርታ ይኑርልኝ። እየቀለድክ ነው ወይስ? አይ እየቀለድኩ አይደለም። መልእክቱ በትክክል አንተ ጋር መድረሱን እርግጠኛ ነኝ። ታገኛለህ ምንድን ነው? እኔ አላውቅም እና የሚያውቅ ሰው ግን አለ። ኦኬ። ስለዚህ ማን እንዳለኝ መናገር አትችልም? እሱን አልነግርህም። ነገር ግን በቅንነት ያው እነሱ ሊያጡ ስለማይፈልጉ ንጽህናን እንድጠብቅ ነው እየነገሩ ያሉት። አው አውቄ ነው በላቸው። እነሱ እግራቸው ስለሚሸት ይቅርታ ምን አልከኝ? አውቄ ነው በላቸው። እነሱ እግራቸው ስለሚሸት ነው ብብቴን ማጣጣው። አይ ጽዳትን ጠብቅ ታጠብ ነው እኮ ያሉ እንጂ ምን አገባብ? ይቅርታ ይቅርታ አትበለኝ። ይቅርታ ባለጌ ወራዳ ዱሪ። አይ ይሄን አደርስልሃለሁ። የሚተላለፍ ነው ሚዲያ ላይ ያለ ነገር ነው። በል ስርዓትን ያሰው አፈናት። እሺ ባለጌ አመሰግናለሁ። ሰላም ደራ ይመቻችሁ። አፍረተ ስጋ ይባላል እኮ አይደል? አንተ ነው ይሸፈናል እኮ። መሸፈን ያለበት ፓንት መደረግ ያለበት አፍ ላይ ነው። ፓንት መደረግ ያለበት አፍ ላይ ነው። ደብል እንደው የብረት ፓንት ቢኖር መደረግ ያለበት አፍረተ ስጋ ምላስ አፍ ነው። ለምሳሌ ሴቶች ጡት አላቸው፣ ወንዶች ደግሞ የላቸው። ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ሴቶች ጡት ይበልጣል ያንተ ጡት። በስመ አብ ወልድ ወመንፈስ ቅዱስ። Somebody been smoking and drinking. ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ሴቶች ጡት ይበልጣል። ወልደሽ አሳደግሽ እናቴን አፈቅሽ። ምን አይነት ታይፕ ነው ያንቺ? ፊዚካሊ ረጅም፣ በጣም ረጅም፣ ከዛ ትንሽ የጫካ ሰው ቢመስል። የጫካ ሰው ምን ማለት ነው? የጫካ ሰው እነ ንቃተ የጫካው ንግስት። በስመ አብ። እሺ ስራሽ ጌታ ያፍርሶ ጌታ ክርስቶስ። ይሄ ምንድን ነው? ያበደ ቁሌት ረሳሁ። ቁሌት ይዤ መጣሁ። ተነሽ ሞኞ ዋንጃዋ ከካይ ምንድን ነው ይሄ? ምረት እዛው ቆይ። እንደዚህ ያዘ ስራሽ ጌታ ያፍርሶ ጌታ ክርስቶስ። ይሄ ምንድን ነው? አስማት ማለትሽ ነው። ይሄ ምንድን ነው? በዚህ ከስቺ ብላት አየቷ። ኧረ በእናትሽ ይሄ ምንድን ነው? ለምሽ ፓስታ እንደዚህ አይነት ይሰራል? ተሰርቶ እኮ አይደለም። ይዛ ድራሽሽ ፈዛ ምን ነው ይችላል? ያፍርሶ ሌላ ምንም አልልሽም። ምንም ምንሽ ነገር የለም። ያንቺን ማውቀብኝ ነው ማመጣው። በጌታ በኢየሱስ ከባድ ነው የኔ ጌታ፣ ከባድ ነው። ጂ ፕላስ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ስታይ ኦኬ እነዚህ ሰዎች በጣም ተግተዋል ማለት ነው አብረው። ዋው ሪሊ በእውነት እናንተ አፈርልሳችሁን የተነሳችሁት ችግር ውስጥ አይደል እንዴ ነበራችሁት? ኮንዶሚኒየም እስከ መኖር ድረስ ጋዳም አፓርትመንት እስከ መኖር የሚያደርስ ችግር ውስጥ ከነበራችሁ እኮ በጣም እኮ በቃ ማይ ጋድ በእውነት እናንተ በጣም በርትታችሁ ነው ከችግር የወጣችሁት። ይሄ እኮ እኔ እንጃ በቃ እኔ እሷን ራሱ እንዴት በዛ ችግር ውስጥ እንዳሳለፍካት እኔ እንጃ። አፓርትመንትና ኮንዶሚኒየም ውስጥ እያኖርካት አብራ ከኖረች በእውነት በጣም ትወዳለች ማለት ነው። በእውነት ነው የምልህ ታፈቅርሃል ወይ መተት አስደርገባት ነው የሚል እምነት ነው ያለኝ። ቢኮዝ ናው እንደ ሴቶች አፓርትመንት ውስጥ ማን ይኖርልሃል? በዚህ ጊዜ ኮንዶሚኒየም ውስጥ ማን ይኖርልሃል? በእውነት ጥራችኋል፣ ግራችኋል በጣም ድስማ አንተ ያማል እንዴ ግን አይምሮን ከነጋዳ ወንድሜ ጤናን ከሰን እንጠበቀማ። እኔ ፖድካስት እንደ አንድ ጤነኛ የነቀለ ሾለካ ብቻ እየመጣ አይምሮ ከኛ ትጥባጥበ ኳስ ሜዳ ይጫወት በናታችን ላይ እየመጣ እንደዛ ነቱ
ሰው የአፓርትመንት ቅንጦት ቤት አይደለም እንዴ? ኮንዶሚኒየም ቅንጦት ቤት አይደለም እንዴ? እንዴ ኮንዶሚኒየም አከራዬ ድምፅ ቀንስ ይሉኛል። ደግሞ አሁን የቤት ኪራይም እየደረሰ ነው። ኧረ ተው ይሄን ህዝብ መቀለጃታ። ሃይ ባይ ጠፋ እንደ ሃይ ናምን ጃዱ ጠፋ እንደ እንደዚህ አይነቱ ሳይኮሎጂካሊ ሰኑረ ደደ ማኑራ ይጀታን ካና እንዴ ተው ምን አገባኝ እኔ ለነገሩ። እኔ በባህሪ ሽንት ቤት በጣም እቀመጣለሁ። እውነቴን ነው የምልህ። ወይ አሌክስ እሺ ግልጹን ሳወራ እኔ በጣም ነው ሽንት ቤት የምቀመጠው። 1 ሰዓት በላይ እቀመጣለሁ። እሺ ባይዘዌ የሆነ 5 ደቂቃውን ነው ብቻ የምቀመጠው። ከዛ በኋላ ሚስቴ መጣ። ከሚስቴ ጋር እየተጫወትን ነው ሽንት ቤት 1 ሰዓት የሚሞላኝ። የምርህን ነው? በእውነት ነው የምልህ። ትንሽ አታፍርም?